ከናውም ጋር ትሆን እንጂ እሷ የምትወደው ዳግምን ነው። እያፎገርሽኝ ነው አይደል? ብታያት እኮ በዳግም ፍቅር የተነሳ ምግብ አትበላ አተኛ ከሰተ ብላ ሳሙና ላይ የተሰካ ሰንደል ነው የምትመስለው። ቆይ አንቺ ከመጀመሩ ነው እንደዚህ ፎጋሪ ወጣሽ? ከአንቺ ጋር መዋል ከጀመርኩ ወዲህ ልበልሽ። ቆይ ግን ለምን ስልኩን አታነሺላትም? ስነ ስርዓት አድርጊ። አይ እሺ በቃ ትቼዋለሁ። ባሰበበት ማን ይዋላል ብለሽ ነው? አሁንማ አረረም መረረም ስራውን አንዴ ጀምረናል። እንግዲህ ዝም ብለን መቀጠል ነው ያለብን። ልክ አይደለም እንዴ? አዎ ልክ ነህ አባዬ። በዛ ላይ ደግሞ እንደ ትልቅ ሰው ቤት ድረስ መጥቶ ይቅርታ ጠየቀኝ እኮ። አረ ጋሼ የግድ እኮ ማድረግ ያለብኝን ነገር ነው ያደረኩት። እንግዲህ እድሉን ከሰጣችሁ አንድ ሰው እንዳመሰግን ፍቀዱልኝ። ክፉንም ደጉንም አብራኝ ያሳለፈችውን ውዷን ባለቤቴ ማመስገን እፈልጋለሁ። ቸገርኩ አብሪክ ነው። ማንም ሰው የለኝም አልኩ እኮ። አሁን ገባኝ። ሚስት እንዳትቆጣ ብለክ ነው አይደል? ይኸውልሽ እኔ ሚስት የለችኝ።
አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብሮነታችሁ አይለኝ ይህን መልካሞች ማለት ነው። እና እንዴት ናችሁ? ልጅ ከኔ ጋር አለሁኝ ግዶቼ ፍቅሮቼ ማለት ነው። እና ላይክ አድርጉ ቤቱን ስትገቡ ኮሜንት ጣፉልኝ። እወዳችኋለሁ። ያው እንግዲህ ዛሬ ብቅ ብዬላችኋለሁ ኑሃሚን ድራማ ልጅላችሁ መጥቻለሁ። ያው እንግዲህ ናሆምና ወይ ዛሬ ብርድ አለ። በነገራችን ላይ ዱባዮች ለምንድን ነው ዛሬ ብርድ አለ? ውጭ ላይ ነበርኩና ብርድ አለ እና ያው እንግዲህ ራምራ እንግዲህ አሁንም ተንኮሏን እንደቀጠለች ነው። ምክንያቱም በየቡና ቤቱ እየገባች ወንዶች ሀብታም ወንዶችን እንዳስኮራዎችን ማጥመድ ይዛለች። ምክንያቱም እሷ ቆንጆና አማላይ ስለሆነች ሁሉንም ነገር በቃ መጠቀሚያ ፈልጋለች እና ሁሉንም ወንዶች አሁን እሷ ቆንጆ ስለሆነች ወንዶችን እያማለለች ነው ማለት ነው። እናም አንዱን ሰካራም እንግዲህ በመጠጥ ምናምን ትልና ደስኮራ መስሯት በጣም ታማልልና ከዛ በኋላ ይዛ ትሄዳለች። ነገር ግን እዛው ስትሄድ ቦርሳ ውስጥ የተገኘው ነገር ምን ቢሆንሽ ጥሩ ነው? ይገርማል እኮ አንዳንድ ጊዜ አገኝ ባያ ትራፊ ይሏቸዋል። ይሄ ነው እና ምን ብታገኝ ጥሩ መሰላችሁ? እዛ በኋላ ቦርሳ ውስጥ ብታይ የፖሊስ መታወቂያ፣ ከዛ የጭንቀቷን ባተ ሁለታቸው ወደ እንትና ግን ነገር ግን አሸናፊ ተብዬው ወንድ አጥር የሚባለው እንግዲህ ኑሃሚንን ፍለጋ ተገጠር ስላበረሩት ያኔ ከተማ መጥቷል። እንግዲህ ኑሃሚን አሁን አደጋ ላይ ናት። እንገርማል። ያው እንግዲህ ራምራም ከዛ ብሩን ትገርማለች። ከዛ አሁንም በሌላ ጊዜ ትሄዳለች እዛው መጠጥ ቤት። ከዛም አሁንም አንደኛ ወንድ እያማለለ ትገኛለች። ውድ የቻናሌ ቤተሰቦች ላይክ አድርጉሽ። ከዛ በኋላ እንግዲህ ኤሚየም ተሐክማ ምናምን ትመጣለች። እንግዲህ አቶ ለይኩንም ለሚስቱ ምስጋና ያቀርባል። ይገርማል እኮ ማስመስገን ያለበት ግን ፋንቱም ነበር። ምክንያቱም እናቲቱ ያው ግዴታዋ ነው። ፋንቱ ግን አጋጣሚ መጥታ ለሱ ተጭንቀት ድርጅቱን ከኪሳራ ስላወጣችው መጀመሪያ መመስገን ያለባት ፋንቱ ነበረች። ምክንያቱም አንደኛ የውጭ ሰው ስለሆነች፣ ሁለተኛ ነገር በቃ ያኔ ግን እሷን ነበር ማመስገን የነበረበት መጀመሪያ። አቶ ለይኩን እንግዲህ የማቀርበው ነገር አለኝ እና ሚስቴን በጣም እወዳለሁ ወይ ዝናሽዬ፣ በጣም በችግርም ጊዜ በማጣትም ጊዜ አብረሽ ስለሆንሽ አመሰግናለሁ ብሎ ይላታል። እናም እሷም በጣም ደስ ይላታል። ከዛም በመቀጠል እንግዲህ ኤርሚያስ በጣም እንደዚህ ያለ ያወራሉ። በጣም ይቅርታ ኤርሚያስ ስላሸገርኩ፣ እንደዚህ ስለተናደርኩና የማይሆን ነገር ስለሰጠው ችግር የለውም ይቅርታ ስለጠየከኝ ምናምን ይለዋል። ኤሚም እንግዲህ በጣም ስለምትወደው በጣም በደስታ ሆናለች። ይገርማል። ነገር ግን ኤሚና እሱ አብረው የሚሆኑ አይመስለኝም። ምክንያቱም እሱ ኤሚን በእርግጥ በጣም ይወዳታል ኤርሚያስ። ነገር ግን ያችኛው አለች የልጁ እናት። አሁን ኤርሚያስም አጣብቂኝ ውስጥ ገብቷል። ማንን ልምረጥ ማንን ልተው እያለ ልቡ እየወላወለ ነው። ያዝበል ጎንደር አለ ሀገሬ ሰው ሲተርት፣ ያዝበል ጎጃም ወሎን ጨምራ አለ። እና እንግዲህ ውድ ቤተሰቦች ላይክ ያደረጋችሁ የሚታየም እንግዲህ በጨለማ ሌሊት ስትመጣ ኑሃሚንዬ በጣም ትናደድና እንዴት በጨለማ ትመጣች? አይ እኔ እኮ ጨለማን አልፈራም፣ ምክንያቱም ጎዳና ላይ ስላደግኩትና ሁሉንም ነገር ታብራራችላቸዋለን። ነገር ግን አሁንም ኤርሚያስ ቅስሙ ይሰበራል። ኤሚዬ ግን አይኗን ከኤርሚያስ ላይ አልተነቀለም። ምክንያቱም እንደገና ያንን ሁሉ በደል ቢበድላትም ፍቅሯ አገሽርቶባታል። ምክንያቱም እሱ እንደገና በጎደሎ ጊዜዋ ታጠገቧ ሆኖላታልና በጣም ይገርማል። ብቻ አንዳንድ ጊዜ ከዛም እንግዲህ ኑሃሚንና ዳግምም እንግዲህ በጣም ይወዳታል ዳግምዬ። ኑሃሚን ግን ቅዠት ነው
ምንም እንደሚያፈቅራትም። ምክንያቱም የሚያፈቅር ሰው አይቀናም። ምክንያቱም ማመን አለበት። ፍቅር ከመጀመሪያ ከእምነት ይጀምራል። ዋናው መተማመን ነው ይባላል። እናም አቶ ኤሚም እንግዲህ ደስ ብሏታል። አብረው የሚሆኑ ይመስላታል። ያው እንግዲህ የናሆም ቤተሰቦች የናሆሚንም ቤተሰቦች ሁሉም ተሰብስበው ኤሚ ከውጭ ሀገር ታክማ ስለመጣይ ሁላቸውም በደስታ ቤቱን ቡርቅርቅ ደስ አድርገውታል። ገርማል። እና አንዳንድ ጊዜ ፍቅር እውር ነው ይባላል። እና ዳግም እንግዲህ ያሳዝናል። አይ ብሩክ፣ አይ ናሆሜ፣ አንቺ እናት ያድለኛ ነች። 99 ሰው ይወድሻል። በዛ በኑሃሚን ድራማ ስንሄድ ብዙ ሰው ይወዳታል። በዚህም ስንመጣ ያዝበርኩን ምን አለ ግን ህይወት እንደ ፊልም ቀለል ያለች ነገር ብትሆን በጣም ደስ ይል ነበር። እና ፊልም ወለድ ያልሽ ልጅ የኔ ውድ ሳራ ከማል እና ፊልም እየወለደላችሁ ነው። ስለዚህ እየተከታተላችሁ ላይክ ሰብስክራይብ እያደረጋችሁ ቻናሌን 20 ሺህ አስገቡኝ። ወላሂ 20 ሺህ ታስገባችሁ ኢትዮጵያ ገባለሁ። እሺ 20 ሺህ አስገቡኝ። 20 ሺህ በቃ የምር 20 ሺህ አስገቡኝ። ከዛ በኋላ ሀገር ገባ እና ላኪ ያደርጋችሁ መበረታቱኝ። መበረታታችሁ ሀይሌ። አሰላም አለይኩም ወረህመቱላሂ ወበረካቱሁ።